ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በቆላ ተንቤን የአየር ጥቃት መፈጸሙ ተሰማ። በዛሬው ዕለት ጥር 23 ቀን 2018 ዓ.ም በቆላ ተንቤን በዛላቅመ ቀበሌ በተከማቸው የህወሓት ወታደራዊ ጦር መሳሪያ የጫኑ ተሽከርካሪዎች ላይ ያነጣጠረ የድሮን ጥቃት መፈጸሙ ተገልጿል። በቀበሌው የተከማቸው የጦር መሳሪያ ከ7 የቆላ ተንቤን ቀበሌዎች ተሰብስበው ወደ ጸለምታ አካባቢ ለመሄድ በዝግጅት ላይ በነበሩበት ወቅት መሆኑን መረጃዎች አስረድተዋል። በሌላ በኩል የአርሚ 11 ኮር 2 ዋና አዛዥም በጦርነቱ መሞቱ እየተነገረም ይገኛል። በሌላ በኩል በአጋመ ዳጋ ሐሙስ ወረዳና በሽሬ ጽምብላ ወረዳ የወጣቶች አፈሳ መጀመሩም ተሰምቷል። ወጣቶቹ በህወሓት ቡድን እየደረሰባቸው ካለው አፈሳ ለማምለጥም ስፍራቸውን ለቀው ወደ ተለያዩ የትግራይ አካባቢዎች እየተፈናቀሉ እንደሆነም ተጠቅሷል። በተያያዘ ዜና በህወሓት አርሚ 15 ኃይል ላይ የምትገኘው መብረቅ ክፍለ ጦር ሙሉ በሙሉ መፍረሷ መረጃዎች ጠቁመዋል። በተጨማሪም ኮር 154 የተባለችው ሜካናይዝድ እና ኮር 153 የተባለች እግረኛ ኃይሎችም ወደ ጸለምት ግንባር ትሄዳላችሁ በተባሉበት ቅጽበት ታጣቂዎቹ ወደ ቤታቸው በመጥፋት ላይ እንደሚገኙም ተሰምቷል። የሸበሌ ሪዞርት የዘመናዊ ስነ ህንጻ ጥበብ ከሶማሌ ክልል ባህላዊ እሴት ጋር አቀናጅቶ የያዘ የታሪክ ማህደር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የሸበሌ ሪዞርት መዝናኛ ስፍራ ብቻ ሳይሆን የዘመናዊ ስነ ህንጻ ጥበብ ከሶማሌ ክልል ባህላዊ እሴት ጋር አቀናጅቶ የያዘ የታሪክ ማህደር ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የሸበሌ ሪዞርት በዛሬው ዕለት በይፋም ተመርቋል። የገበታ ለትውልድ ዋነኛ ፕሮጀክት የሆነው የሸበሌ ሪዞርት በዛሬው ዕለት በይፋ ተመርቋል። በ385 ሄክታር መሬት ላይ ያረፈው ሪዞርቱ በአንድ ጊዜ እስከ 400 እንግዶችን ማስተናገድ የሚችሉ 3 ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና 15.4 ኪሎ ሜትር የሚረዝሙ የእግረኛ መንገዶች መያዙን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትሩ ይህንን በማስመልከት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከገበታ ለትውልድ አብይ ፕሮጀክቶች መካከል ሁለተኛውንና በ385 ሄክታር መሬት ላይ ያረፈውን የሸበሌ ሪዞርትን መርቀን ለአገልግሎት አብቅተናል ብለዋል። ሪዞርቱ መዝናኛ ስፍራ ብቻ ሳይሆን የዘመናዊ ስነ ህንጻ ጥበብን ከሶማሌ ክልል ባህላዊ እሴት ጋር አቀናጅቶ የያዘ የታሪክ ማህደር መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ፕሮጀክቱ ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ የገባነውን ቃል በተግባር ያረጋገጠ የምስራቁ የሀገራችን ክፍል ትልቅ ስራ ነው ሲሉም አመልክተዋል። በክልሉ የሚገኘው እጅግ ሰፊና ማራኪ ተፈጥሯዊ ጸጋ በመደመር እሴትና ትብብር ወደ ልማት ሲለወጥ ኢትዮጵያ የምታልም ብቻ ሳትሆን ህልሟን ወደ እውነት የምትቀይርና የምትኖር ሀገር መሆኗን በተግባር አሳይቷልም ነው ያሉት በመልእክታቸው ጠቅላይ ሚኒስትር ዶክተር አብይ አህመድ። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌና የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድም በምረቃ ስነ ስርዓቱ ተገኝተው የተሰማቸውን ደስታ ገልጸዋል። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሌ ክልል ከግጭትና ከጦርነት ወጥቶ የልማት መዳረሻ ሆኗል ሲሉ ተናግረዋል። አመራሮች ወደዚህ አካባቢ የሚመጡት ለማስታረቅና ሰላም ለማስከበር ነበር ያሉት ጠቅላይ ሚኒስትሩ ዛሬ ላይ በአንጻሩ ትልልቅ ፕሮጀክቶች ለመመረቅ እንደሆነም ገልጸዋል። ለሰላም ወዳዱ የሶማሌ ህዝብ ሰፋፊ የመሰረተ ልማት ስራዎች እየተከናወኑለት እንደሆነም ጠቁመዋል። ከነዚህም በሺህ ኪሎ ሜትሮች የሚቆጠሩ መንገዶች፣ የቤት ግንባታዎች፣ በቅርቡ የተጀመረው የጋዝና የነዳጅ ማጣሪያ፣ የማዳበሪያ ፕሮጀክቶችን ጠቅሰዋል። በተጨማሪም የአውሮፕላን ማረፊያ ማስፋፊያ ፕሮጀክት፣ አሁን ደግሞ የሸበሌ ሪዞርት የመኪና መገጣጠሚያ ፋብሪካ ያለበት ክልል ሆነዋንም ብለዋል። ዛሬ ወጣቶች በታላቅ ተስፋ መሪዎቻቸውን በደስታ ሲቀበሉ ሰላም እንደ ዝናብ በሶማሌ ምድር ሲዘንብ ያየንበት ዕለት ስለሆነ ይህንን አቅልለን አንወስደውም። ይህ ታላቅ ድልና ታላቅ ስራ ነው ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሌ ክልል አመራሮች ለዚህ ሁሉ ስኬት ስላበቃችሁን፣ ሶማሌ ክልል ከግጭትና ጦርነት ወደ ልማት ስለመለሳችሁ እንኳን ደስ አላችሁ ሲሉም መልካም ምኞታቸው ገልጸዋል። የሸበሌ ሪዞርት የቤቱ ግንባታ የአካባቢውን ባህልና የቤት አሰራር የተከተለ
የመሰለ ዝም ብሎ ሌጣ ፕሮጀክት ሳይሆን አረንጓዴ ገጽታዎችን የተፈጠሩበት በሺዎች የሚቆጠሩ ዛፎችና ፍራፍሬዎች የተተከሉበት ነው ብለዋል። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ በወንጪ ያሳዩትን ብቃት በሸበሌ ሪዞርት ላይ መድገማቸውን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ አብርሃም በላይ መቀሌ ተወልደው ኦሮሚያንና ሶማሌን እየዘሩ ለማልማት እድል ያገኙበት ነው በማለትም ገልጸዋል። ይህም በኦሮሚያም በሶማሊያ ማንም ሰው ሰላምና ፍቅር ይዞ እስከመጣ ድረስ እንደ ልጅ የመቀበል ባህል መኖሩን በድጋሚ ያረጋገጥንበት ነው ብለዋል። ሶማሌዎች የጅቡቲ ወንድሞቻችን የኬንያ ወንድሞቻችን ብቻ ሳይሆን የሰላም የፍቅር እንዲሁም የልማት ባንዲራ ከያዘ ከየትኛውም ጫፍ ዘርና እምነት ሳይለዩ መቀበል እንደሚችሉ ያሳዩበት ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ አበዳሪ ሀገሮች የዩሮ ቦንድ ዕዳ ሽግሽግ ስምምነት ውድቅ ማድረጋቸውን ተከትሎ ዳግም ከአበዳሪዎች ኮሚቴ ጋር ድርድር ልትጀምር መሆኑ ገለጸች። ኢትዮጵያ የመንግስታት አበዳሪዎች ኮሚቴ ኦሲሲ ስምምነቱ የአበዳሪዎች እኩልነት መርህን ሙሉ በሙሉ አያሟላም የሚል ድምዳሜ ላይ መድረሱን ተከትሎ በቅርቡ የተደረሰውን የዩሮ ቦንድ ዕዳ ሽግሽግ ስምምነት ተግባራዊ እንደማታደርግ የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ጥር 21 ቀን ባወጣው መግለጫ እንደገለጸው ግምገማው የተካሄደው ኢትዮጵያ በፈረንጆቹ 2024 ሊከፈል የሚገባውን $1 ቢሊዮን የ6.625 በመቶ የቦንድ ዕዳ ሽግሽግን በተመለከተ ከቦንድ ባለቤቶች ጋር ታህሳስ 24 ቀን 2018 ዓ.ም በመርህ ደረጃ ስምምነት ላይ መድረሷን ተከትሎ ከመንግስታት አበዳሪዎች ኮሚቴና ከዓለም አቀፉ የገንዘብ ድርጅት IMF ጋር ምክክር ሲደረግ ቆይቶ መሆኑን አመላክቷል። እንደ ሚኒስቴሩ ገለጻ ኢትዮጵያና አማካሪዎቿ በመርህ ደረጃ የተደረሰው ስምምነት አንደኛ በመንግስታት አበዳሪዎች ኮሚቴ ተግባራዊ የሚደረገውን የአበዳሪዎች እኩል አያያዝ መርህ እንዲሁም ሁለተኛ የኢትዮጵያ የIMF ፕሮግራም ግቦችና መለኪያዎች ጋር የሚጣጣም መሆኑን ለማረጋገጥ ከኮሚቴውና ከድርጅቱ ጋር ሲነጋገር ቆይቷል። ኢትዮጵያ ከግልም ሆነ ከመንግስታት አበዳሪዎች ጋር በቅን ልቦናና ገንቢ በሆነ መልኩ ለመስራት ሙሉ በሙሉ ቁርጠኛ ነች ብሏል የገንዘብ ሚኒስቴር። ደቡብ አፍሪካና እስራኤል አንዳቸው የሌላኛቸውን ዲፕሎማት አባረሩ። ደቡብ አፍሪካ ዲፕሎማቲክ መርህ ጥሰዋል ያለቻቸውን ከፍተኛ የእስራኤል ዲፕሎማት ስታባረር እስራኤልም የደቡብ አፍሪካ ልኡካንን አባራለች። በደቡብ አፍሪካ የእስራኤል ዲፕሎማት ኤሪል ሲዳማ በ72 ሰዓታት ውስጥ ከደቡብ አፍሪካ እንዲወጡ ትዕዛዝ ባስተላለፈችው በሰዓታት ልዩነት እስራኤል የሚገኙት የደቡብ አፍሪካ የፍልስጤም ዲፕሎማት ሻውን ኤድዋርድ ባይኔ ቪልድት በ72 ሰዓታት ውስጥ እንዲወጡም እስራኤል አዛለች። ደቡብ አፍሪካ እስራኤልን በፍልስጤም ጉዳይ በዓለም አቀፍ ፍርድ ቤት ከከሰሰች በኋላ በሀገራቱ መካከል ያለው ግንኙነትም ሻክሯል። በደቡብ አፍሪካ የእስራኤል ዲፕሎማት በይፋ የማህበራዊ ሚዲያ ገጽ ፕሬዝዳንት ሲሪል ራማፎሳን ከመተንኮሳቸው በተጨማሪ ያለ ፍቃድ የእስራኤል አመራሮችን ወደ ደቡብ አፍሪካ መጋበዛቸውም ተገልጿል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ዲፕሎማቱ መብታቸውን በዝብዘዋል ሲሉም ከሰዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የውጭ ጉዳይ ሚኒስትራቸው ጌዲዮን ሳር የደቡብ አፍሪካን ሐሰተኛ ውንጀላና መሰረተ ቢስ እርምጃን ተከትሎ የሀገሪቱ ዲፕሎማት ማባረራቸውን ገልጸዋል። እስራኤልም ሆነ ደቡብ አፍሪካ ያባረሯቸው ዲፕሎማቶች በየሀገራቸው ከፍተኛ እርከን ላይ የነበሩ ናቸው። እስራኤል በደቡብ አፍሪካ እንዲሁም ደቡብ አፍሪካን በእስራኤል አምባሳደር የላቸውም። በአሜሪካ በርካታ ከተሞች ውስጥ የኢሚግሬሽን ፖሊሲን የሚቃወሙ ሰልፎች ተካሄዱ። የአሜሪካ የፌዴራል ኃይሎች 2 ዜጎችን መግደላቸው ተከትሎ በሚኒያፖሊስ ከተማ የተነሳውን ተቃውሞ የተቀላቀሉ በሺዎች የሚቆጠሩ ሰልፈኞች በአሜሪካ በርካታ ከተማዎች ተቃውሟቸውን አሰምተዋል። ኒውዮርክ፣ ሎስ አንጀለስ፣ ቺካጎ እና ዋሽንግተን ዲሲን ጨምሮ በተለያዩ የአሜሪካ ከተሞች ተቃውሞዎች ተካሂደዋል። የሰልፉ አዘጋጆቹ አሜሪካውያን ከስራና ከትምህርት ቤት በመቅረት ተቃውሟቸውን እንዲያሰሙም ጥሪ አቅርበዋል። ብሔራዊ መዘጋት ተብሎ የተጠራው የዚህ ተቃውሞ ሰልፍ አዘጋጆች ስራ፣ ትምህርትና ግብይት እንዲቆም እንዲሁም የፌዴራል ኢሚግሬሽንና ጉምሩክ ፖሊሶች የሚደረገውን የገንዘብ ድጋፍ እንዲቆም እየጠየቁ ይገኛሉ። በአዘጋጆቹ ድረገጽ ላይ የወጣው መረጃ እንደሚያመለክተው ሰልፉ የተዘጋጀው ሬኔ ጉድ እና አሌክስ ፕሬቲን ጨምሮ በፌዴራል ኃይሎች የተገደሉ ሰዎች ምክንያት በማድረግ ነው። የፌዴራል ኢሚግሬሽን እና ጉምሩክ ፖሊሶች ሬኔ ጉድ እና አሌክስ ፕሬቲ የተባሉ አሜሪካውያን መግደላቸው ሚኒሶታ ግዛት ውስጥ ተቃውሞ ያስነሳ ሲሆን በመላ ሀገሪቱም ቁጣን አስከትሏል። ዲሞክራትና ሪፐብሊካን ሆኑ ህግ አውጪዎችም ፌዴራል ኃይሎችን እርምጃ ተችተዋል።
የአሜሪካ የፍትህ መስሪያ ቤት የጽኑ ሕክምና ነርስ የሆነው ፕሬቲን ሞት በተመለከተ የሲቪል መብቶች ምርመራም ከፍቷል። የ37 ዓመቱ ነርስ ሚኒያፖሊስ የተሰማሩት የፌዴራል ኃይሎች ተክሰው የገደሉት ሁለተኛ ሰውም ሆኗል። ሐሙስ ዕለት የድንበር ጉዳዮች ኃላፊው ቶም ሆማን የሚኒሶታ ባለስልጣናት የሚተባበሩ ከሆነ ግዛቱ ውስጥ የተሰማራው የፌዴራል ኃይል ቁጥር እንዲቀንስ ሊደረግ እንደሚችልም ጠቁመዋል። ዘገባው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እንመለስ። እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ